ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። ውድ አድማጮቻችን ዛሬ እንግዲህ በኤፍኤ ካፕ የሩብ ፍጻሜ ጨዋታዎች ይጠበቃሉ። አንደኛው የሚሆነው ወደ ሳውዝሃምፕተን ሴንት ሜሪ በማቅናት አርሰናል ሳውዝሃምፕተን የሚገጥምበት ጨዋታ ነው። መድፈኞቹ ከሀገራት ጨዋታ የተለያየ አይነት ስሜትን ይዘው ተጫዋቾቹ ተመልሰዋል። የነ ካላፊዮሪ ኖርጋርድ የሽንፈት ሁኔታ እንዲሁም ደግሞ የነ ቪክቶር ዮኬሬስ የደስታ ሁኔታ፣ ተጫዋቾቹ ብዙዎቹ ተጎድተዋል የተባሉ ተጫዋቾች በሰላም እንደተመለሱና እንዲሁም ደግሞ ኖኒ ማዱዌኬ በጉዳቱ የተፈራውን ያክል እንዳልሆነ ነገር ግን የብሬቼዜና እንዲሁም ደግሞ የግራ መስመር ተመላላሹ ፔሮ ሂንካፔ በጨዋታው የመድረስ እድላቸው ጠባብ እንደሆነ ማይክል አርቴታ ገልጿል። እነዚህንና ሌሎች መረጃዎችን ይዤ ተመልሼ መጥቻለሁ። ወደ አድማጮቻችን ይህ ያያ ስፖርት ነው። ታዲያ ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንደንደርስ የሚያግዘን ነው የሚሆነው። እንግዲህ አርሰናል በሚመጡት ጊዜያቶች በተለይ ቀጣዮቹ 2 ሳምንታት ለማይክል አርቴታና ለአርሰናል የተለየ ስሜትን የሚሰጡ ጊዜያቶች እንደሚሆኑ የሚጠበቅ ነው። ምክንያቱም ብዙ ምክንያቶችን መደርደር ቢቻልም አርሰናል በውድድር ዓመቱ 50 ጨዋታዎችን አድርጎ 4 ሽንፈትን ብቻ እንዳስተናገደ የምታውቁት ነው። ከአራቱ ሽንፈቶች እንግዲህ የማንቸስተር ሲቲው የዌምብሌው ሽንፈትን የሚታወስ ነው። ታዲያ ድጋሚ ወደ ዌምብሌይ ለማቅናት አርሰናል ይህ የሳውዝሃምፕተን ጨዋታ ብቻ ይቀረዋል። በኤፍኤ ካፕ አርሰናል በፕሪሚየር ሊጉ ጥሩ ታሪክ ካላቸው ቡድኖች ውስጥ አንዱ ነው። ከፕሪሚየር ሊግ ቡድኖች 14 ጊዜ በማሸነፍ ታዲያ ወደ ዌምብሌይ ድጋሚ ለግማሽ ፍጻሜ ያቀናል ወይ? ትልቁ ጥያቄ ነው። መድፈኞቹም ተከታታይ የሚቀጥሉ ጨዋታዎች ወሳኝ ጨዋታዎች ነው የሚሆኑት። የሳውዝሃምፕተኑ ጨዋታ የቻምፒዮንስ ሊጉ የሳምንቱ አጋማሽ ጨዋታም አንዱ የሚጠበቅ ነው የሚሆነው። ስፖርቲንግ ሊዝበን ድረስ በማቅናት የሚገጥሙበት ጨዋታ። ታዲያ እነዚህ ጨዋታዎች ለአርሰናል ወሳኝ ምዕራፉን የሚይዝ ይሆናል። ማይክል አርቴታ እንደተናገረው ቀጣዮቹ 2 ወራት በሚገባ የሚፈትኑን ይሆናሉ። ታዲያ በእነዚህ ጨዋታዎች ውስጥ ውጤቶችን ለማስመዝገብ እንደሚሞክሩም አስተያየታቸውን ሰጥተዋል። አድማቻችን ሌሎች መረጃዎችም አሉን። ማይክል አርቴታ እንግዲህ ከጋዜጠኞች ለቀረበለት ጥያቄ ያሉበት ሁኔታ እንዴት ነው ከባለፈው ሽንፈት በኋላ የሚል ጥያቄ ጠይቆ ነበር። በብሔራዊ ቡድን አሰልጣኞቻቸው ጋር ንግግሮችን እንዳደረገ አንዳንድ ተጫዋቾች ቀድመው እንደመጡና ይህ ደግሞ እኛ ከብሔራዊ ቡድን አሰልጣኞች ጋር ጥሩ ንግግሮችን ስለምናደርግ ነው የሆነው። ተጫዋቾቹ ጉዳት እንዳያጋጥማቸውና ወደ ዓለም ዋንጫ ብዙዎቹን ተጫዋቾች ስለሚፈልጓቸው ወዳጅነት ጨዋታ ተጫዋቾቹ ከበድ ያለ ጉዳት እንዲያጋጥማቸው አልፈለጉም የሚል አስተያየቱን ሰጥቷል። ከዛ ውጭ በሳውዝሃምፕተኑ ጨዋታ ጠንካራ ስብስቡን ማሰለፍ እንደሚፈልግም በግልጽ ተናግሯል። በሁሉም ውድድር ላይ እንግዲህ ጠንካራ ስብስብ፣ ጠንካራ ፐርፎርማንስ ያለውን ቡድን ይዘን እንቀጥላለን። አሁን ቀጣዮቹ 2 ወራት ወሳኝ ናቸው የሚል አስተያየቱን ሰጥቷል። ስለ ጉዳት ተጠይቆ ነበር። ማዱዌኬ የተፈራውን ያክል እንዳልሆነና አንዳንዶቹ እንዳሉት ወደ ሳውዝሃምፕተኑ ጨዋታም ከስብስቡ ጋር ሂዷል የሚል ወጥቷል። ኤብሪቼዜ እንግዲህ ለዚህ ጨዋታ የማይደርስ ይሆናል። ለማንቸስተር ሲቲ ጨዋታ ነው እንግዲህ መድረስ እድል አለው የሚል ሌላኛው የኦዴጋርድ እና የቲምበር ጉዳይ ነው። ስብስቡ ውስጥ የመካተት እድል እንዳላቸው ማይክል አርቴታ ተናግሯል። እንግዲህ አርሰናል በዌምብሌይ ሽንፈቱን መርሳት የሚችልበት ያለፉት 2 ሳምንታቶች ነበሩ። አሁን እንደ አዲስ እንደገና ተነስቶ ከካራባኦ ካፕ ሽንፈቱ በኤፍኤ ካፕ እና በፕሪሚየር ሊግ እንዲሁም በቻምፒዮንስ ሊግ ተፎካካሪነቱን ማሳየት የሚገባው ይሆናል። ታዲያ ጠንካራ ፉክክር ለማሳየት በኤፍኤ ካፑ አንድ ብሎ የሚጀምር ይሆናል። ፔሮ ሂንካፔን በሚመለከት እንግዲህ በዚህ ጨዋታዎችና በቀጣዮቹ ጨዋታዎች የማይኖር ይሆናል ጉዳቱን በሚመለከት ነገር ግን ያን ያክል አስፈሪ ጉዳት እንዳልሆነም ማይክል አርቴታ ተናግሯል። ስለ ቪክቶር ዮኬሬስ ተጠይቆ ነበር። ሀገሩን ለዓለም ዋንጫ በማሳለፉ በጣም ደስተኛ ነው። ይህ ለሱ የተለየ ጊዜያቶች ናቸው። ይህንን በሚገባ መጠቀም ፍላጎቱ እንደሆነ አስተያየቱን ሰጥቷል። እንግዲህ ፍጻሜውን ጨዋታ ላይ አርሰናል በተለይ በሁለተኛው አጋማሽ የተጠቀመው ሁኔታ እንዲሁም ደግሞ ያለፉትን ጨዋታዎች ቁጭ ብለን ተመልክተናል የሚል አስተያየቱን ሰጥቷል። በሚገባ ቡድኑን ለማቀናጀት እንግዲህ ማይክል አርቴታ ለ8ኛ ጊዜ የወሩ ምርጥ አሰልጣኝ ተብሎ ተመርጧል። ይህ የተለየ ድልን የሚያመጣለት ይሆናል። ማይክል አርቴታ በአርሰናል ቤት አሰልጣኝነቱ ጥሩ ስራዎችን እየሰራ እንዳለ ይጠበቃል። እንግዲህ የዚህ ወራት መጠናቀቂያ ላይ ዋንጫዎቹ ብቻ ነው የሚቀሩት። እንግዲህ የወሩ ምርጥ አሰልጣኝ ሲባል ማይክል አርቴታ ወደ አርሰናልን ማሰልጠን ከያዘ ጊዜ አንስቶ 8ኛው እንደሆነ የሚታወስ ነው። የአርሰናል የቀድሞ ተጫዋቾች የሆኑት ለመድፈኞቹ ከባድ የሆነ ድጋፋቸውን አሁንም እየሰጠሉ ይገኛሉ። በቀው የነበረው ለ3 አስተያየቶችን እናንሳ ወደ አድማቻችን። እንግዲህ አንደኛው የሚጠበቅ የነበረው የቴሪ ዳንኤል ኦንሪ ነው። ቴሪ ጥሩ አስተያየትን ሰጥቷል። በጣም በሚገርም ሁኔታ ስለ ዙቢሜንዲን በሚመለከቱ ነው። ብዙዎቹ ዙቢሜንዲን እንድንተቸው ወይም ደግሞ ብዙ አይነት ወቀሳዎችን ሲያደርሱበት እመለከታለሁ። ነገር ግን ይህ የመጀመሪያ ዓመት የእንግሊዝ ፕሪሚየር ሊጉ መሆኑ መረሳት የለበትም። ሮድሪ በእንግሊዝ ፕሪሚየር ሊግ ከአትሌቲኮ በመጣበት ወቅት ተቸግሮ እንደነበር መርሳት የለባችሁም የሚል አስተያየቱን ሰጥቷል። ዙቢሜንዲ እንግዲህ ከባለፈው ጨዋታ በጉዳት እንዳልነበር የሚታሰብ ነው ለስፔን ብሔራዊ ቡድን። ታዲያ በስፔን ብሔራዊ ቡድን ሹቶችን በሚመቱበትና በሚዘጋጁበት ጊዜ በስልጠና ወቅት አይታችሁት ከሆነ በጣም አስገራሚ የሆነ አጨራረስን ከላሚን ያማል ጋር ሲፎካከር ታይቷል። ይህ እንግዲህ ጥሩ የሆነ ፐርፎርማንስ
ፐርፎርማንሱን ማስቀጠል ያስፈልጋል። ዙቢሜንዲ፣ ራይስ እንዲሁም ደግሞ የመሃል ተከላካዮቹ ገብርኤልና ሳሊባ የዚህ ቡድን የጀርባ አጥንት እንደሆኑ የሚጠበቅ ነው የሚሆነው። ሌላኛው እንግዲህ ማንን ግብ ጠባቂ ታሰልፋለህ ተብሎ ነበር። ማይክል አርቴታ አስቂኝ የሆነ መልስ ሰጥቷል። 32 ዓመት በታች የሆነ ስፔናዊ 2 ቋንቋዎችን መናገር የሚችል ግብ ጠባቂ ነው ማሰልፉ የሚል ተናግሯል። ስለዚህ ማን እንደሚሰለፍ አልተናገረም። ፔፓ እንግዲህ ከሀገራት ጨዋታ በፊት በዌምብሌው ፍጻሜ ላይ ስህተት መስራቱ የሚረሳ አይደለም። አርሰናል አሁንም ቪክቶር ቫልዴርፔራስን እየፈለገ ይገኛል። ቫልዴርፔራስ በጣም ጥሩ የሆነ የማድሪድ የማል ተከላካይ ነው። መድፈኞቹ ጣዩ አስደናቂው ማል ተከላካይ ነው ብለው ያምናሉ። ታዲያ ይህንን ተጫዋች ለማስፈረም መድፈኞቹ ጥረታቸው እንደቀጠሉ ነው። ነገር ግን ከኤሲ ሚላን ጠንካራ ፉክክር ይጠብቃቸዋል። የክሮንኪ ቤተሰቦች ማይክል አርቴታን በዚህ ክረምትም የተሻለ ተጫዋቾችን በተለይ ቋሚውን 11ዱን ማሻሻል የሚያስችሉ ተጫዋቾችን ማምጣት ይፈልጋሉ። ያንን ለማድረግ ደግሞ ትክክለኛውን ገንዘብ ለማይክል አርቴታ ይህንን ዘንድሮ የተገኘውን ድሎችን ውጤታማነቱን ማለት ነው በሚቀጥሉት ዓመታቶች መቀጠል የሚያስችል የገንዘብ በጀቶችን ፈሰስ እንደሚያደርጉ ተናግረዋል። እንግዲህ ሌላኛው መረጃችን የሚሆነው ፓትሪክ ቪዬራ ነው። ቪዬራ ወጥቶ ጥሩ አስተያየት ሰጥቷል። ብዙዎቹ አርሰናልን ባለፉት ዓመታቶች ዋንጫዎችን ስለጡ ዘንድሮም ዋንጫ ያጣሉ ይላሉ። ነገር ግን እኔ እነግራቸዋለሁ በዚህ ስብስብ ሙሉ እምነት አለኝ፣ ዘንድሮ የሊጉ ዋንጫ የኛ ነው የሚል አስተያየቱን ሰጥቷል። እኔ ሄነሪ በጣም ጥሩ የሚባል አስተያየቶችን ይሰጣል። ቪዬራ፣ ሉምበርግ፣ ኢያን ራይት፣ ማርቲን ኩዊን ሁሌም በተገኘበት ሁሉ አርሰናልን ለመከላከል የተፈጠረ እስከሚመስል ድረስ ነው ጠንካራ የአርሰናል ደጋፊ እንደሆነ የሚታይ ነው። ሄነሪም ሁሉም የሚስማሙበት አርሰናል ፕሪሚየር ሊጉ ያስፈልገዋል። ከምንም ዋንጫ በፊት የፕሪሚየር ሊጉ ዋንጫን ማምጣት ሌሎችን ግብ እንዲያደርጉ የሚያግዛቸው ይሆናል። ታዲያ አንዱ እንግዲህ ፕሪሚየር ሊጉ ዘንድሮ ይሳካሉ። የአውሮፓ ቻምፒዮንስ ሊግም ጥሩ እድል አለው። በእኔ እይታ መቀጠል የሚችልበት ስቴጅ ድረስ ስፖርቲንግን ማለፍ ከቻለ ባርሴሎና እና አትሌቲኮ ማድሪድ 2 ተጠባቂ ጠንካራ ጨዋታዎች እነዛን ማሸነፍ ከቻለ ፍጻሜ ላይ እንግዲህ አንዱ የሚጠበቅ ይሆናል ብዬ አስባለሁ። ሌላኛው ቤን ዋይትን በሚመለከት ነው። የቤን ዋይትን ተቃውሞ አይተዋል ተብሎ ማይክል አርቴታ ተጠይቆ ነበር። ድምፁ የቀነሰ ነበር የሚል እና በዛ ምክንያት ተቃውሟቸውን አላዳመጥኩትም የሚል አስተያየቱን ሰጥቷል። ይህንን ተከትሎ እንግዲህ አርሰናሉ ቤን ዋይት በቀጣዮቹ ጨዋታዎች ውስጥ ቲምበር ከጉዳት ቢመለስም ቲምበርና ቤን ዋይትን ቲምበርን በተለይ እረፍት እንዲሰጡት የሚፈልግ ይሆናል ብዬ አስባለሁ። በተለይ አሁንም በዚህ ጨዋታ ላይ ቢያሰልፈው ጥሩ ይመስለኛል። ሌላኛው እንግዲህ በጉዳት አርሰናል ምን ያክል ዘንድሮ እንደተቸገረና ይህ የአንድሪያ በርታ ስብስብ ግን ጉዳቶችንም ኃላፊነቶቹንም በሚገባ እየተወጣ እንዳለ ቁጥራዊ መረጃዎችን በምናይበት ጊዜ አርሰናል 31፣ ቸልሲ 26፣ ቪላ 25፣ ብራይተን 24 ተጫዋቾች ተጎድተውባቸዋል። አርሰናል ይህንን ሁሉ ፈተና ግን በሚገባ መቋቋም ችሏል። እንግዲህ ቀጣዮቹ ሳምንታት ወሳኝ ምዕራፍ ነው የሚሆኑት ለአርሰናል። ወደ አድማጮቻችን እናንተ ምን ታስባላችሁ? እንግዲህ ጥሩ ዜናዎች ተሰምተዋል። ቡካዮ ሳካ ማይክል አርቴታ እንደተናገረው በጥሩ ፐርፎርማንሱ ላይ ቀጣዮቹን ወራቶች እንደሚገኝ አስተያየቱን ሰጥቷል። የዲክላን ራይስ፣ ዙቢሜንዲ የሌሎቹ ጉዳት አሳሳቢ አይደለም። እነ ትሮሳርድ ወደ ስልጠና ተመልሰዋል። ገብርኤል ሄሱስ የተለያዩ አስተያየቶችን ሰጥቷል። በተለይ እናንተ ሚዲያ ላይ ያላችሁ ከሪዮ ፈርዲናንድ ጋር ባደረገው ቃለ ምልልስ እናንተ ሚዲያ ላይ ያላችሁ ሰዎች ናችሁ እኛን የምትወቅሱን እንጂ እኛ በጣም ደስተኛ ነን የሚል አስተያየቱን ሰጥቷል። እንግዲህ ምንድን ነው የሰጣቸው አስተያየቶች ካላችሁኝ፣ አንደኛ የሚያነሳቸው ምክንያቶች ቆመ ኳስ አስተያየት ሲሰጡን፣ ስለተለያዩ ሁኔታዎች አስተያየት ሲሰጡን እኛ እየሳቅን ነው። እግር ኳስ በእያንዳንዱ ሁኔታዎች ማሸነፍ እንዳለብን የሚጠበቅብን ነው በማለት አስተያየቱን ሰጥቷል። ወደ አድማጮቻችን የየስፖርት ነው። የየስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።